በሰላም በጤና ለእርዳ ኢክራም አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ አልሐምዱሊላህ። አንቺ ልጅ ዘንድሮም ሳታገቢ ቀር። እየሞከርኩ ነው። ምን ትሞክሪያለሽ? እድሜሽ እየሄደ አይሰማችሁም? እየሞከርኩ ነው። ሐራም ላይ ላለመውደቅ ፍቅረኛ አላት ሳይሆን ባል አላት ለመባል እየሞከርኩ ነው። በገባው በወጣው ቁጥር ቤተሰቦቼ የልጅ ልጅ አሳይኝ ሲሉ ለነሱ ለማሳየት እየሞከርኩ ነው። ጓደኞቼ ሲያገቡ የኔንም ሰርግ ለመጥራት እየሞከርኩ ነው። እንዴት ነው የምታስቡት? እኔ አግብቼ ብሰጠር ደስ የማይለኝ ነው የሚመስላችሁ? ለአልጋ ጨዋታ ሳይሆን ለህይወት የምፈልገኛል ለማግኘት እየሞከርኩ። ትዳር እኮ ከአላህ ነው። እንደ ዘመኑ ሴት አምጣት ባገባ ነገ ተፋታችን ዚያ ነው የሚሰጥ። እሱ ያሰበልኝ እስከሚሰጠኝ ድረስ እኔም ልሞክር፣ እናንተ ሞክሩ። ደህና ሁሉ ላንተ ተቸዋለሁ እኔ እስኪደርስ ጠብቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች ናቸው። ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሽኩር ለሱ ይገባው። እዚህ ያደረሰን ጌታ ደግሞ አላህን እያመሰገን ይሄው እንግዲህ ለረመዳን ዛሬ ማን ነው? ዛሬ ቅዳሜ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ማሻአላህ 4 ቀን ጾም ነው ማለት ነው። ማሻአላህ ተባረከላህ። ወላሂ ነገ 5ኛ ቀናችን እንግዲህ እዚህ ደርሰናል። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንግዲህ የእክርዬን ወሬ እንደሰማችሁት የአልጋ ፍቅረኛ አላት አልፈልግም፣ ትክክለኛ በኒካ ወስዶ የሚያገባኝ ወንድ ነው ብላለች። አሁን ገና ትክክለኛውን ተናግራለች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ ወገኖቼ። ይሄ የተናገረችው ንግግር ትክክል ነው አይደለም ለነው እኔ በአንደኛ ደረጃ በሁለተኛም ደረጃ በአስሩም ጣት ይፈርማለሁ። ትክክል ነው ብዬ ነው የምናገረው። እናንተስ ምን ላይ ናችሁ? እስቲ ላይኩን፣ ሸሩን፣ ሰብስክራይቡን እየሞከራችሁ በዛ ላይ ገባ ገባ በሉ ወገኖችዬ። እኔ ወዳችኋለሁኝ ነው የምላችሁ። እንግዲህ ይሄ ነው ያለው ዛሬ በእኔ ላይ ማለት ነው። ልክ ነኝ ልክ አይደለሁም ደግሞ ኮመንት ላይ እናንተ አኑሩልኝ። እኔ እንግዲህ ያው እንደታወቀው ትክክል ናት። ሐራም ላይ ተመውደቅ ዝም ብሎ እየሄደ ወስዶ የሚያጋድም ትክክል ነው የተናገረችው እችልሽ። ይሄ ዛሬ ወንዶች ሀላስ እህሳ የራሱ የፊቱ ይሆንለት እንጂ የዛችን የልጅ ወደፊት ሀያዋን እያጠፋ ነው የሚኖረውና እንግዲህ እህቶቼ ላይኳን፣ ሸራን፣ ሰብስክራይቧን እንግዲህ ተብ 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 እያረጋችኋት እንግዲህ ገባ ገባ በሉ። ያው እንግዲህ የረመዳን ስራ ድክም አድርጎ ይዘናል። እኔ መቼም ወላሂ አልደከመኝም፣ አሞኝ ነው እንጂ ወላሂ አልደከመኝም። እኔ ዘንድሮ ጦምም አልመሰለኝ። በየአመቱ የመጀመሪያው ጦም ሰዓት የመጀመሪያ እስከ 2 ቀን ድረስ ተደቅጦ ጋራ ያዳክመኝ ነበር። አሁን ልክ እንደ ነገ ሊያዝ ጦሙ እንደ ዛሬ ከሆስፒታል ስለወጣሁኝ በጣም ሰውነቴን አደንዝዞት በጣም አሞኝ ነበር ማለት ነው። እግሬ ሁሉ አብጦ ሰውነቴ እንዳለቀ ትትት ብሎ ስላበጠ በቃ አላቀውም፣ አልዋሻችሁም፣ አላቀውም። ማላንዳንዳችሁ ቀጭባት። አሁን ግን በቀኝ ጎኔ ላይ ይሰማኛል እንጂ አልሐምዱሊላህ ረብል ዓለሚን ሽኩር ለሱ ይገባ። ወለከል ሐምድ ወለከል ሽኩር። ያው በአንድ በኩል ቢሰማኝ ገና ግን በአንድ በኩል ላይ ያለው በቀኝ ጎኔ ላይ ያለው እጄንም ይሰማኛል። ደግሞ በቀኝ ጎኔ ነው በብዛት መለካው። ግራ እጄ ላይ የሆነ የተንደበደበ ነገር እጄ እንትን ይማል። ቡችሳ ነው ማጭት ይበሉት ቡችሳ ይበሉት ብቻ አላቅም። እኔ በልጅነት የምንለው አይጥ ነው እንግዲህ አላቅም። እሱ ላይ የደም ግፊቱ ኃይል ምን አመጣብኝ? እበጣ መጣብት ብት አለ። እዛ ላይ ደግሞ በተለይ ታስረው በጣም ስለሚያመኝ
ለዛ በቀኝ እጄ ተለካው መለኪያው ጋር ምን አመጣ እጄ ላይ የመነዘር ያመጣ ማለት ነው። እንደዚህ ሰውነቴ ሽምቅቅ ይላል አንገት እና ዱአ አድርጉልኝ እህቶችዬ። በሰው ሀገር ላይ እኔም ታላቀው ዛሬ ይሻለኛል ነገ ይሻለኛል እያልኩኝ እንዳለ ሰውነቴ ቅጥትት ብሎ አበጠ። ሰውነቴን መሸከምና ማንሳት ያቅተኝ ተነስቼ ሐኪም ቤት አልኩኝ። ሐኪም ቤት እጄ እንግዲህ ያንን ብለውኝ መድኃኒትም ሰጥተውኝ በዛ ሀገር ኦክሲጅን ነው የሚባለው አላውቅም። በኢትዮጵያ ምን እንደሚባል በእኛ ንግግር ምን እንደሚባል አላውቀውም። ወላሂ ውሸት ምን ያደርጋል አላውቀውም። በዛ ሀገር ኦክሲጅን ነው የሚሉት። ግን ተራሴ በላይ እዛ አስገብተው አዩኝ። መታኝ ፊቴን ደም ፊት ቀን 3 ሲሊንጋ ወስደው ነበረ። አሁን ደግሞ 5 ሲሊንጋ በላይ ያነሱለት። እኔ ነጭ ደም ሴል ነው እንጂ የሚገፋው ቀይ ደም ሴል የለኝም። መቋቋም አቃተኝ፣ ራሴንም መቻል አቃተኝ በቃ እንጂ ሌላ ነገር ብቻ። በሰው ሀገር ላይ እህቶች አትታመሙ። በሰው ሀገር ላይ የሆነ ነገር አይድረስብን። ይሄንን ባሉ ትልቁ ነገር አልሐምዱሊላህ። እዚህ ያደረሰን ጌታ ደግሞ አላህ አለን። እንደዚህም መሽቶ ነግቶ ማየቱ ለኛ ትልቅ ተስፋ ነውና አልሐምዱሊላህ ረብል ዓለሚን እላለሁኝ። እንግዲህ ላይክ፣ ሼር፣ ሰብስክራይቧን እየመታችሁ ይክርዬን ትክክል ነሽ የሷ ልጅ። አዎ ሁላችንም ቤተሰቦች የኛን ልጆች ይፈልጋሉ ለማየት፣ ለመሳም፣ ለማቀፍ በጣም ይጓጓሉ። ግን የኛ የሚለው እስከሚመጣ ድረስ መጠበቅና መጠበቅ ነው ያለብን። አላህ ሱብሃነሁ ወተዓላ የመረጠውን እስከሚያቀርብልን ማለት ነው። ግን ፉላና ይሄ ፍቅረኛ መድረሹ የምትሉት ወላሂ እኔ በራሴ አይመቸኝም። ውሸት ምን ያደርጋል? ወላሂ አይመቸኝም። ለምንድን ነው ወንድ ልጅ የራሱን ስሜት ካፈሰሰ በኋላ ዞር በይ ነው የሚልሽ? አሁን ዱባይ ድረስ ሄዱ ለመዝናናት። ዱባይ ላይ እንደዛም ታዩ፣ ሀገርም ላይ እንደዛ አረጉ። ኳስ ሲጫወትም ተሰበረ። ቤቱ 3 ወር ተጠቃላ ገብታ አስታመመች። ስንት ነገር አረገችው። አንድ የሰው ልጅ እሱ ባለው ሁል ጊዜ እኔ ካላሰረ ወንድ ይዞኝ ሊንሸራሸር አይችልም። ከዚህ የበለጠም ልታስታመምህም ለሰሚራ ገንፎ ባሬራ የሚባል ተረት አለና እና በጣም ይከብዳል። ቢሆንም ባይሆንም ተልጅነት ባልሽ ትወልጃለሽ አሉ አለቻት አሉ። ቢሆንም ባይሆንም የድሮውን የቤተሰቦቻችንን ሀዲደትና እንትን ረስተን ፍቅረኛ ይባላል። ያውን ተነሳ ፍቅረኛ፣ ይችም ተነሳች ፍቅረኛ። እኔ ይሄ ፍቅረኛ ማለት ምንድን ነው ነገሩ? እስቲ ኸላስ የልባቸውን ተሰሩ ተጨረሱ በኋላ ኸላስ ማሰላማ አይ ዶንት ኬር ብሏል። እንግሊዝ እኮ እውነቱን ነው። አይ ዶንት ኬር ትክክል። እና ስለዚህ ተው እህቶቼ፣ ለማንኛውም ለብዙም ለደጉም ለክፉም ለደጉም ቤተሰብ የመረጠላችሁ ወገቡ ይሻላል እላለሁ። ኢክራም በመጀመሪያ አባትሽንም የአሜሪካው የእንትናው የእንግሊዙ ማንግሊዙ እንትናው የእንትናው የለንደኑ የፓሪሱ ብለሽ ተማቅረብና ህዝብ ጋር እንደዛ አርገሽ
ባትጫወች ኑሮ በህይወትሽ ዛሬ እሱም ይሄንን አይነት ንግግር አይልም ነበር ማለት ነው። ገባሽ? ወንድ ልጅ የራሱ የሆነለት እንጂ ምንም አመስሊውም። ገባሽ የኔ እህት? እና ስለዚህ እህቶችዬ ተጠንቀቁ። ሁላችሁንም ትልቅ ነገር ማስታውሳችሁ ይሄ መጀመሪያ ቤት ፈርሹ እንሂድ እሱ ጋራ ማድረሾ እኔ ቤት ፈርሽ ወጥቻለሁ ተቤት ጋር ተቤተሰብ ጋር። አሁን እንደኛ ያለው ብዙ ነገር ያየን ብዙ ነገር የገመትን ብዙ ነገር አርቀን የምናስተውል ሰዎች ነን። አሁን ልጅ ስደት ብዙ ነገር ያስተምራል፣ ብዙ ሀያ ያስተምራል። እንደኛ ያለው ሽዶ ቤቱን ቢገባ እኔ እንደራሴ ክፋትም ይሆን አይመስለኝም። እኔ በራሴ ባንዲ በቴ ቤት የሰራው በቤቴ ተዛጋ ተጠቃልዬ በገባ ሰራው ቤቴ ገባለሁ። ግን መጥቶ በሬ እንኳ አረጋለሁ ያለ ወንድ በህይወቱ ላይ ፈርዶ ብቻ ነው። ወላሂ በህይወቱ ላይ ፈርዶ ነው። ያ ሞታለሁ ያ ታስሬ በሰብሳለሁ ካላለ የኔን በር መጥቶ እኮ አያረግም። በቃ እኔም በተነ ስርዓት አባቴን ጠይቆ ካስሮ ማግባት መብቱ ነው። ሌላ ነገር አረ ከሌ ጋራ እንደዚህ ከሌ ጋራ እንደዚህ በ30 የነጀል ዛሬ ሴት ይሄንን የኔን ጠጉር ያስመስሉና ወንዶች ማሻአላህ ተባረከላ እንዲህ እያረጉ ጆፊያቸውን እየበተኑ ተሴት ጠጉር የበለጠ ሰው ሴት ያምሱት ያተራምሱ ይውላሉ። ስለዚህ እኔ በአሁኑ በርቀት ተናግሬ ያለሁኝ ወላሂ በርቀት ነው የምናገር ይሄንን ነገር ማለት ነው። ገባችሁ? ለምን ተደረሰ በኋላ ለምን እንደዚህ አልሽ እንዳትሉኝ ማንኛችሁም ወንዶች ማንኛችሁ እኔ ሀቅ ነው ተናግሬ የማድረው። መሸበት ጠሪቁ ጥርቁም ቆም ብሎ አደረበት ነው የማድረው። ይሄ ገደል ነው፣ ይሄ ባህር ነው፣ ይሄ እሳት ነው፣ ይሄ ለምለም ነው አለለም። አባቴ ተፈቀደላችሁ አባቴን ጠይቃችሁ በስነ ስርዓት ንካስራችሁ ትመጣላችሁ። አለበተቀር እኔ ከሱ ጋር ትጃጃል ኑሬ የከሌ ፍቅረኛ ትባል ኑሬ እንደገና ደግሞ ፈታሁሽ ተጣላን አይ ዶንት ሄር ያያየ አንተ ይሄውን ሴት ልታተራመስ እሷ ባንተ እግር ስር ስረኛ ሆና ልትኖር ላ معليش على الأسف والله እና ያው እንግዲህ በህዋሽ ላይ እየተንከራተትኩላችሁ ሆነ ሆጅ ስለተባልኩ ደግሞ ግሬድ እንዝዝ ይለኛል። ብዙ ሄዳለሁ ትል ያ ሰላም 16 ደቂቃ እንኳን የሚሆን ታለድ እንደዚህ ደከምኩ። ላ ኢላሀ ኢላላህ። ሼር ላይክ ሰብስክራይብ እያደረጋችሁት ወገኖች እንግዲህ ያው ይፍርዬ አምጥቼ እንደዚህ አድርጌም ስለተጠቀምኩ ይቅርበኝ። ለአላህ ብለሽ አፈበኝ። ድምጥሽንም ፎቶሽንም አምጥቼ ስለተጠቀምኩ ለአላህ ብለሽ አፈበኝ። አሁን ትክክለኛ ውሳኔ ላይ ነው ያለሽው። ወንዶች የራሳቸውን እንጂ ስላንቺ ማንነትሽን ምንም ሊያውቁ አልቻሉም። ያጠፋሽው በትልቁ አንደኛ በረጅም ሰዓት ላይ ጥፋት አጠፋሽ የምልሽ የዛን ጊዜ አባትሽን የከሌ ሀገሩ ተምትይ አላስ ሁሉን ነገር ሀይ በሀይ ነበር ማስተዋወቅ ያለብሽ። እንደገና ደግሞ መኪና የሚባለውን ነገር ጠፋ። እንዴት ሀገር ሰው ወንድ አይና እሱን ስለቀረብሽው ነው
የራሱን መኪና አስጠጋግኑ ሰፕራይስ እና ገንዘብ ስለሰጠ አንቺ ሰተሽው ግዛልኝ ስላልሽው ያንን ገንዘቡን ወስዶ ስለገዛ ለማለሽ አለላስፍ በግዛልኝ ብለሽ በሰጠሽው ብር ሂሳብ ነው አሁን የተገዛልሽ አይደል? እኔ እንግዲህ አላውቅም። ለማንኛውም ተልጅነት ባልሽ ተወልጃለሽ አሏት አሉ። ሙቶ አለች አሉ። ቢሆንም አለቻት አሉ። ይሄ ቢሆንም ኑሮ ነው ማለት ይቻላል። ሻር ላይክ ሰብስክራይብ አድርጉት ወገኖች። አላህ ብዬ ወዳችኋለሁ። አላህ ብላችሁ አፈበሉኝ አፈብያለሁ። በዛሬው ዕለት ያለኝ አንድ ይሄን ይመስላል። ይሄው ሰዎች ስለሌሉ አሁን አፍጥሬ ተፍጥር በኋላ ሀውሽ ከርተት እያልኩላችሁ ነው። የመዲያም ቅመሞች ያለ ብርታቱን ይስጣችሁ ይስጠን። ሌላ ነገር አልልም። እንግዲህ ይሄ ነው ያለኝ ዛሬ። አፍ እያላችሁ እንግዲህ ላይክ ሼር ሰብስክራይብ አድርጉት እህቶቼ ወንድሞቼ። ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። የሌላም እምነት ተከታዮች እንደዚሁ እንዳላችሁ ይቅር በሉኝ። ይቅር ብያለሁ። እንግዲህ ይቅርዬ ለአላህ ብለሽ አፍ በይኝ አፍ ብያለሁ። ሁሉንም ነገር ግን አሁን የተነጋገርሽው ንግግር ትክክለኛ ህይወት ይመስለኛል። ፍቅረኛ አላት ታይሆን ባላላት መባሉ ነው ኸይሩ። ይሄ ትክክለኛ ላይ ነሽ ያለሽው። አይ ይሄ ሹፌር መጣብኝ አሁን በረሃ ሊያስጣፋኝ ነው። ይሄ ነው ያለኝ ዛሬ። ሸር እያደረጋችሁ ወገን ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እንግዲህ ይሄ ነው ያለኝ። አፈ በሉኝ አፈ ብያለሁ። ለአላህ ብላችሁ በእኔ ላይ የቪዲዮ ነገር ላፍለፍለፍ ብሎ ትሄድ ስለማላውቀው ቁርጥ ስለሚል ያው አፈ በሉኝ አፈ ብያለሁ። ለአላህ ብላችሁ በእኔ ላይ እንግዲህ መንገር ላይ ስለሆን አላውቀውም ያልኩ። ሰላም አለይኩም ወራህመቱላሂ ወበረካቱ እያልኩኝ እና ወገኖችዬ ይሄን ይመስላል ዛሬ የመጣሁበት አጀንዳ። ይሄው ሹፌሩ በመሀከል አቁሞ እንግዲህ ያስለፈለፈኝ ነው። እንዴት ታወቀው ደሞ ሀሽ ላጥፍ ነው አለ። እኔ ደግሞ እየረጋገጥኩበት ነው። አሁን ያናት ወስተ ላምበጤላ ለእርዳ